ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ እጅግ በጣም ተጠባቂ የነበረውና የሱፐር ሰንደይ ጨዋታ የሆነው ቼልሲ ከማንቸስተር ሲቲ ጋር ያደረጉት እጅግ በጣም ወሳኝ የሚባል ጨዋታ ሲቲ በፍጹም የበላይነት በሚባል ደረጃ 3-0 በሆነ ውጤት ያሸነፈበት ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አብረን የምናነሳ ይሆናል። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ሲቲ ወደ ስታንፎርድ ብሪጅ ተጉዞ ከቼልሲ ጋር ከባድ የሚባል ጨዋታውን አድርጓል። ይሄ ጨዋታ በተለየ መልኩ እንድንመለከተው ያደረገን አንደኛ ሁለቱ ክለቦች ትልቅ ስለሆኑ ብቻ አይደለም። ምክንያቱም የቅርብ ጊዜ ፎርሙን ከተመለከትን በቼልሲ እና በሲቲ መካከል ትልቅ የሚባል ዲፍረንስ አለ። ማለት ማንቸስተር ሲቲዎች ወደ ጥሩ ሁኔታቸው ነው እየመጡ የሚገኙት። ምናልባት ከቻምፒየንስ ሊግ የመሰናበታቸውን ጉዳይ ደግሞ ለበጎ የሆነላቸው ይመስላል። በደንብ አድርገው ነፃ የሆነ ረፍት አግኝተው ነው ወደ ጨዋታ እየተመለሱ የሚገኙት። አሁን ላይ ትልቁ ኮንሰርን ናቸው ኦፍኮርስ ስቲል ኤፍ ኤ ካፕ ላይ ያሉበት፣ ግን ደግሞ ትልቁ ኮንሰርን ናቸው ወይ ደግሞ እንደ ትልቅ ጎል የሚሆነው ምናልባትም ፔፕ ጋርዲዮላ በዚህ ዓመት መጨረሻ ከማንቸስተር ሲቲ ጋር ሊለያይ ይችላል ብለን ካሰብን የመሸኛ አሪፍ ዋንጫ ሊሆን የሚችለው ፕሪሚየር ሊግ ነው የሚሆነው አይደለ? የተሻለ ከካራቦ ካፕም የተሻለ በእርግጥ ካራቦ ካፕን ወስዷል። ኤፍ ኤ ካፕ ላይ ስቲል ያለበት ከቻምፒየንስ ሊግ በጊዜ ተሰናብቷል ማለት እንችላለን። አሁን ግን ፕሪሚየር ሊግን ስቲል አለ ማለት ትልቅ ከሚባሉት ውስጥ ስቲል ኤግዚስት የሚያደርገው ወይ ደግሞ ስቲል ቻንስ ያለው የፕሪሚየር ሊጉ ሶ የፕሪሚየር ከትልልቆቹ ማለት ነው። ሶ በዚህ ላይ ያለውን ተስፋ ለማለምለም ይጠቀመዋል ነው እየተባለ የሚገኘው የቻምፒየንስ ሊግን መሰናበት ማለት ነው። ሶ እውነትም የተፈጠረው ነገር እንደዛ ነው ወይ ደግሞ ነገሮች እየሆኑ ያሉት ነገር ከዛ ጋር የተያያዘ ይመስላል አይደለ? አስቡት እንግዲህ አንድ ሙሉ ሳምንት ነው ማንቸስተር ሲቲ እረፍት ያገኘው ማለት የዛሬ ባለፈው ሳምንት ከሊቨርፑል ጋር ነበር ጨዋታ አድርጎ የነበረው የቅዳሜ ጨዋታ ነበረ። ከዛ በኋላ ግን እረፍት ያደረገው እሁድ ጀምሮ እሁድ ነው የጨረሰው። ለዛውም ጨዋታው የተደረገው 12 ሰዓት ተኩል ነው። ስለዚህ አስቡት ምን ያህል ረፍት እንዳገኙ። ያ ማለት ምን ማለት መሰላችሁ? አንደኛ ተጫዋቾቹን ከፋቲግ ይጠብቃቸዋል ብቻ አይደለም፣ ከጉዳት ካላስፈላጊ በጣም ኦቨርዩዝ ከመደረግ ይጠብቃቸዋል ማለት ብቻ አይደለም። ትልቁ ነገር ምንድነው? አንድ ጨዋታ ላይ ብቻ ኮንሰንትሬት አድርገው ስለዛ ጨዋታ ብቻ እያሰቡ ሙሉ ሳምንታቸው እንዲዘጋጁ ያደርጋቸዋል። እያወራን ያለነው ደግሞ ስለ ፔፕ ጋርዲዮላ ነው። ፔፕ ጋርዲዮላ ማለት አንድ ሳምንት ሙሉ ንጹህ አንድ ሳምንት ተሰጥቶት በዛ ሳምንት ውስጥ ቡድኑን እንዲያዘጋጅ እድል ከቀረበለትና እንደዛ አይነት ቻንስ ከቀረበለት ላይክ የማይጠቀመው አይመስለንም አይደለ? በደንብ አድርጎ ነው የሚጠቀመው። ለምን? ስለ አንድ ቡድን ብቻ ነው የሚያስበው። ፔፕ እስከ ጥግ ድረስ እንደሚያስብ እናውቃለን። የድረሰው ኦቨርቲንክ እያደረገ እንደሚሄድ የሚታወቅ ነገር ነው። ፔፕ እስካሁን ድረስም አይደለም አሁን ማንቸስተር ሲቲ ቤት ሆኖ ከዚህ በፊትም ባየር ሙኒክን በነበረበት ሰዓት ላይ ባርሴሎና በነበረበት ሰዓት ላይ እናውቀዋለን። እንዲሁም ሪቤሪ ኦር ሮበን ከሁለት አንዳቸው የተናገሩት ነገር ነበር አይደለ? ፔፕ ጋርዲዮላ በጣም በፉትቦል ክሬዚ ነው፣ በጣም ክሬዚ ነው። እና አንድ ጊዜ ሌሊት 8 ሰዓት ላይ ነው 9 ሰዓት ላይ ደውሎልኝ ስለ ታክቲካላ ጉዳዮች እያማከረኝ የነበረበትን ጊዜ አስታውሳለሁ ብሎ ተናግሯል። ዛት ማች ነው አንድ ነገር የሚያብላለው። ያ ነገር ጠንካራ ጎኑ ሆኖ ሳለ እንደ ደካማ ጎኑም ግን ሆኖ ሲነሳበት ነበር። እንዴት ነው እንደ ደካማ ጎኑ የሚሆነው? አንዳንድ በቀላሉ ማሸነፍ የሚችላቸውን ጨዋታዎች በቀላሉ ያንን ጨዋታ መወጣት ወይ ደግሞ ያንን ነገር ኤክስኪዩት ማድረግ የሚችልበትን ጨዋታዎች እያወሳሰበ ራሱ ላይ ነገሮችን እየጠመጠመ ላይክ ይሄ ኦቨርቲንክ ያደርግና ነገሮችን ያበላሻል። በቀላሉ ማለፍ የሚችለውን ያከብዳል እላዩ ላይ ነገሮችን። ለዛም የሚጠቀስ አንድ ጨዋታ አለ አይደል? በቻምፒየንስ ሊግ የተደረገ ጨዋታ ከኦሎምፒክ ሊዮን ጋር የተደረገውን ጨዋታ የተሰናበቱበትን ጨዋታ የማይሆን አይነት አሰላለፍ ነበር ገብቶ የነበረው። ላይክ ያለ 6 ቁጥር ነበር ገብቶ የነበረው አይደል? በ8 ቁጥሮች ነበር ሙሉ በሙሉ ሲጫወት የነበረውና ፔፕ ጋርዲዮላ ይሄ ነገር ይነሳበታል። ስለዚህ አሁን መታሰብ ያለበት ነገር ምንድነው? ይሄ አሰልጣኝ ወይም ደግሞ ይሄ ሰው ሌላ የሚያስበው ጨዋታ የለበትም። አሁን ቀጣይ ከአርሰናል ጋር ጨዋታውን ያደርጋል አይደል? በመሃል የሚያስበው ጨዋታ የለበትም።
አርሰናል ግን በመሃል የቻምፒየንስ ሊግ ጨዋታ ያደርጋል ከስፖርቲንግ ሊዝበን ጋር የመልስ ጨዋታ። ኢቭን የቤት ስራውን ጨርሷል። አሁን ብዙ ማሰብ አይጠበቅበትም ማለት አንችልም አይደል? ለምሳሌ የዲያጎ ሲሞኒ አትሌቲኮ ማድሪድ ከባርሴሎና ጋር የመልስ ጨዋታ አለበት። ለዛ የመልስ ጨዋታ ዝግጅት እንዲረዳቸው በሚል ከዛ በፊት የነበረውን የላሊጋ ጨዋታ ከሴቪያ ጋር የነበረውን ጨዋታ ሙሉ በሙሉ በቤንች ነበር የገባው አይደለ? ከበረኛው በስተቀር ማለት ነው። አክቹሊ በረኛውም ቤንች ነው የሚባለው አይደለ? ሱሶ የሚባለው በረኛ እኮ ሁለተኛ ግብ ጠባቂ ነው። ያኖ ብላክ ስለተጎዳ ነው ይሄ ተጫዋች እየገባ የሚገኘው። ይሄ በረኛ እየተሰለፈ ያለው ያኖ ብላክ ስለተጎዳ ነው። እንዲሁም ያኖ ብላክ ከጉዳት ተመልሰዋል የሚሉ ዜናዎችንም እየሰማን እንገኛለን። ለባርሴሎናው ጨዋታ ለቻምፒየንስ ሊጉ ብቁ ይሆናል ተብሎ እየተነገረ መሆኑን ከዚህ በፊት ሰምተናል። እና ሙሉ በሙሉ በተጠባባቂ ተጫዋቾች ነው የገባው። ያ ማለት የተጫዋቾች የመጎዳት ሪስክ የለበትም። ሙሉ ተጫዋቾቹን አሳርፏል። ምክንያቱም ላሊጋው ላይ ያን ያህል ቻንስ እንደሌለው አትሌቲኮ ማድሪድ ያውቀዋል። ከዛ ይልቅ ቻምፒየንስ ሊጉ ላይ ቢወጠር ቻምፒየንስ ሊጉ ላይ ፎከስ ቢያደርግ እንደዚህ አይነት ነገሮች ይፈጠራሉ። ይሄ ለአትሌቲኮ ማድሪድ በአንድ በኩል ብለሲንግ ነው የሆነለት። ለምን አንድ ነገር ላይ ፎከስ እንዲያደርግ ያደርጓል። ለዛ ብሎ እንዲጫወት ያደርጓል። ታስታውሱ እንደሆነ ጆዜ ሞሪኖ በአንድ ወቅት ማንቸስተር ዩናይትድ በነበሩበት ሰዓት የማንቸስተር ዩናይትድ አሰልጣኝ በነበሩበት ሰዓት ላይ እንደዚህ አይነት ምርጫ ውስጥ ገብተው ነበር። ቻምፒየንስ ሊግ ለማለፍ ዩሮፓ ሊጉን መብላት አንድ ነገር አለ። ከዛ ደግሞ ቻምፒየንስ ሊግ ለማለፍ ደግሞ ቶፕ 4 መጨረስ። ሲያዩት ቶፕ 4 የመጨረስ አቅማቸው ሎ ነው። ግን ዩሮፓ ሊጉ ላይ ግን ቻንስ አላቸው። ጥሩ እየተንቀሳቀሰ ነው ማንቸስተር ዩናይትድ። ከዛ በኋላ ዩሮፓ ሊጉ ላይ በምን ያህል ደረጃ ፎከስድ ሆነው እዛ ላይ ሙሉ ትኩረታቸውን አድርገው ከዛ ወደ ዩሮፓ ሊጉን አሳክተው ወደ ቻምፒየንስ ሊግ ያለፉበትን መንገድ እናስተውሰናል። የነ ኤሪክ ባይ እነ ዝላታን ኢብራሂሞቪች የነበሩበት ያ ማንቸስተር ዩናይትድ ማለት ነው። ሶ አትሌቲኮ ማድሪድም እንደዚህ አይነት ነገር ነው እያደረጉ የሚገኙት። ሶ አሁን አርሰናል ያን ነገር ማድረግ አይችልም። ለምን? ፕሪሚየር ሊጉን እየመራ ነው ያለው። ከምንም በላይ ደግሞ የትኛውም ደጋፊ ብትጠይቁት አርሰናልም ራሱ ማሳካት የሚፈልገው ፕሪሚየር ሊጉን። ኦፍ ኮርስ ቻምፒየንስ ሊጉንም እኮ ይፈልጋል። ቻምፒየንስ ሊጉን እንዲሁም አሳክቶ አያውቅም። ፕሪሚየር ሊጉን ግን ካሳካ ከ20 ዓመት በላይ ሆኖታል። ያ ብቻ አይደለም። ይሄ ቡድን በተደጋጋሚ ፕሪሚየር ሊጉን የመብላት እድል ቀርቦለት ማለት ይቻላል። እጁ አስገብቶት መልሶ ደግሞ ለሲቲ የሰጠባቸውን ጨዋታዎች ተደጋግሞ ተመልክተናቸዋል። አንዴ ሁለቴ ብቻ አይደለ? ስለዚህ ማሳካት አለበት። በቃ ይሄ ቡድን ዋንጫ ያስፈልገዋል። እንዴ ዊሊያም ሳሊባ እኮ ለምንድነው ውልን ያራዘምከው? ማድሪድ እየፈለገ ነበረ። ወደ ማድሪድ ለምንድነው መሄድ ያልፈለከው ተብሎ ሲጠየቅ የመለሰው መልስ ምንድነው? ምሳሌ ያቀረቡለት ትሬንት አሌክሳንደር አርኖልድ ነበር። ቲኤ እኮ ከሊቨርፑል ልክ እንዳንተ ኮንትራቱን ሊጨርስ ሲል ወደ ሪያል ማድሪድ የቀረበለትን እድል ተጠቅሞታል። አንተ ለማድሪድ መጫወት አትፈልግም ወይ? ለምን ውልን ለማራዘም ወሰንክ በአርሰናል ቤት ሲባል ትሬንት አሌክሳንደር አርኖልድ ሁሉ ነገር አሳክቷል ከሊቨርፑል ጋር። ከልጅነት ክለቡ በቃ ማድረግ ያለበትን ነገር በጠቅላላ አድርጓል። ፕሪሚየር ሊግ እንዲያሳኩ አድርጓል። 2 ጊዜ ፕሪሚየር ሊግን እንዲበሉ አድርጓል። እንግዲህ አስቡት ሊቨርፑል ፕሪሚየር ሊግ ተብሎ ከተጀመረ ጀምሮ ከ1992 ጀምሮ አንድ ጊዜ ነበረ አሳክቶ የነበረው። አክቹሊ እስካሁን ድረስ አጠቃላይ ከወሰድነው 2 ጊዜ ነው ፕሪሚየር ሊግ የበላው። ሁለቱም ላይ ትሬንት አሌክሳንደር አርኖልድ ቻምፒየንስ ሊግን አሳክቷል። ስለዚህ ይሄ ተጫዋች ሁሉ ነገር አድርጓል። እኔ ግን ለዚህ ክለብ ምንም አልሰጠውም። እንዲሁም ዋንጫ የበላነው ዋንጫ ራሱ ብሎ ስሙን ራሱ አላወቀም ነበር። የኮሚኒቲ ሺልድ የሚባለውን ዋንጫ አላወቀውም ነበረ። ጠይቆ ነበረ ለዛ ለእንትኑ ለሚዲያ ማናጀሩ ጠይቆት ነበረ። ምንድን ነበር የሚባለው ያ ዋንጫ ምናምን ብሎት ኮሚኒቲ ሺልድ ነውና እሱን ነው ያሳካ ነው። ከዛ ውጪ አላሳካንም ምንም ነገር። ስለዚህ መሄድ አልፈልግም ብሎ የተናገረበት ራሱ እንትን አለና ያስፈልገዋል አርሰናል ያ ነገር። እየመራ ነው ያለው አሁን ላይ። አሁን ያው ማንቸስተር ሲቲ ማሸነፉን ተከትሎ በመካከላቸው ያለው የነጥብ ልዩነት 6 ሆኗል። ሲቲ አንድ ቀሪ ጨዋታ በእጁ ላይ ያለ ማለት ነውና ላይክ ሌክዠሩ የለውም። አሁን ለምሳሌ ተሸንፏል አይደል? ከበርንሞዝ ጋር በነበረው ጨዋታ እዛ ጨዋታ ላይ ተጫዋቾቹን ዋና ተጫዋቾቹን ቤንች ማድረግ ሌክዠሪ የለውም። ስለዚህ በዋናው ቲም ነው የሚጫወተው። ይሄ ደግሞ ከባድ ነው የሚያደርግበት ከተጫዋች ጉዳት አንጻር፣ ከፋቲግ አንጻር፣ ሁለቱም አይነት ፋቲግ፣ የፊዚካል ፋቲግም እንደዚሁም ደግሞ ሜንታሊም ደግሞ ድሬን የመሆንም ነገር እንዳያጋጥም ያሰጋል። ሲቲ ደግሞ በተቃራኒው ቻምፒየንስ ሊግ የለበትም። ስለዚህ ሙሉ ሳምንት አንድ ጨዋታ እያሰበ ይቆያል። ማንቸስተር ዩናይትድ በብዙ እየተጠቀመ ነው ተብሎ እኮ እየተጠቀሰ ከሚገኝባቸው ሪዝኖች መካከል አንደኛው ጨዋታ እያደረገ አይደለም። ጨዋታ አሁን እኮ 24 ቀን እኮ ነው በመካከል ያለው ጨዋታ። አሁን ከሊድስ ጋር ጨዋታውን ያደርጋል አይደል? መጨረሻ ከበርንሞዝ ጋር ጨዋታውን አድርጎ ከሊድስ ጋር ጨዋታውን እስኪያደርግ ድረስ ንጹህ 24 ቀን
የተቆጠረው ማለት ነውና ካሪክም ተጠይቆ አውጥቶ ነበረ። ትንሽ ስትሬንጅ ነገር ይመስላል። ምክንያቱም እንደዚህ አይነት ነገር ተጫዋቾቹም የለመዱት አይደለም። በእርግጥ ለኢንተርናሽናል ብሬክ ለብሔራዊ ቡድኖቻቸው የተጫወቱት ለነሱ ኖርማል ሊመስል ይችላል። እውነት ነው። ምክንያቱም እነሱ ላይክ ያለፋቸው ሳምንት አንድ ሳምንት ነው፣ ይሄ የኤፍኤ ካፑ ሳምንት ማለት ነው። ያተጠሩት ግን አስቡት ምን ያህል ጊዜ ረፍት እንደነበሩ። ስለዚህ ይሄ ነገር ስትሬንጅ ነው፣ ለተጫዋቾቹም ስትሬንጅ ነው፣ ለሚያደርጉት ነገር ስትሬንጅ ነው ተብሎ ይታሰባል። ሶ ከዚህ አንጻር ነው ነገሮች የሚታዩት። ማንቸስተር ሲቲ አንድ ውድድር ላይ ነው፣ ትልቅ ውድድር በደንብ ፎከስ የሚያደርገው ኤፍኤ ካፕ ላይ በሁለተኛው በረኛው ነው የሚገባው እንደምታውቁት፣ ተጫዋቾች እድል ይሰጣል ምናምን ነገር። ፕሪሚየር ሊጉን ግን በዋናው ቲም ነው የሚገባው፣ ቻምፒየንስ ሊግ የለበትም። ስለዚህ ሙሉ ፎከሱ ፕሪሚየር ሊግ እና ፕሪሚየር ሊግ ብቻ እንዲሆን ያደርገዋል። ሲቲ ደግሞ በዚህ ደረጃ ፎከስድ ከሆነ ደግሞ አስፈሪ እንደሚሆን ደግሞ የሚታወቅ ነገር ነውና ነገሮች ትንሽ አስቸጋሪ የሚያደርጉት ለአርሰናል ይሄ ነው። ለሲቲ ግን ጥሩ ነገሮችን የተመለከት ነው። በቼልሲ በኩል ግን ቼልሲ አደጋ ላይ ነው ያለው። ቼልሲ አሁን ነጥቡ ከቶፕ ፎሩ ይልቅ ከታች ያሉት ብሬንትፎርድ እና ኤቨርተን ለሱ ይቀርባሉ። 7ኛና 8ኛ ላይ ያሉት ቡድኖች ለሱ ይቀርባሉ። 1 ነጥብ ነው ልዩነታቸው። ይሄ ደግሞ በጣም ሪስኪ ነው። ከሊቨርፑል ጋር 4 ነጥብ አድርጓል ልዩነቱ። ከባድ ነገር ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ ደግሞ ይሰፋል። አስቶን ቪላ ነጥብ ጥሎለት ነበረ፣ ግን ደግሞ ቼልሲ የራሱን የቤት ስራ መወጣት አልቻለም እና ሊያም ሮሴኒዮር ትልቅ አደጋ ውስጥ ነው ያለው ተብሎ ይታሰባል። ማንቸስተር ሲቲ መጀመሪያ አጋማሽ ላይ ጥሩ አልነበረ። ሁለተኛው አጋማሽ ላይ ግን በተለይ ለቸርኪ የሰጠው ነፃነት ፔኦፍ አድርጎታል ብዬ አስባለሁ። 2 አሲስቶችን የሚገራርሙ አሲስቶችን አበርክቶ ማንቸስተር ሲቲ እንዲያሸንፍ ሆኗል እና የሊጉ ፉክክር እንደ አዲስ የተወለደበትና አሁን ከዚህ በኋላ ሊጉ የሊጉ ፉክክር የለም ብለን በድፍረት የማንናገርበት ደረጃ ላይ ደርሰናል። አሁን ኮምፒቲሽኑ ኦን ሆኗል ማለት እንችላለን በድፍረት ማለት ነውና በአርሰናል በኩል ትልቅ የቤት ስራ ያስፈልጋል። ሲቲ ግን ከዚህ በኋላ ያሉትን ጨዋታዎች የሚያሸንፍ ከሆነ በልበ ሙሉነት የሚጫወት ከሆነ አርሰናል ላይ ጫና ማሳደር ስለሚችል ለዋንጫው ያለውን ተስፋ አስፍቷል ብለን መናገር እንችላለን። እንዳልኳችሁ ቼልሲ ግን ራሱን ማየት አለበት። ለሊያም ሮሴኒዮር መጥፎ የሚባል ጨዋታ ነው ማለት እንችላለን። ለቻምፒየንስ ሊግ ማለፍ አለበት አትሊስት። ስለዚህ ከቼልሲ ጋር የሚኖረው እህል ውሃ ደግሞ ቻምፒየንስ ሊግ ከማለፉና ካለማለፉ ጋር ላይክ ቀጥታ ዲፔንደንት ነው የሚሉ መረጃዎች ብዙ ናቸው። ቻምፒየንስ ሊግ ካለፈ ይቀጥላል እርግጥ ነው ወይ አይደለም፣ ግን ካላለፈ ግን 100% እርግጠኛ መሆን ትችላላችሁ ሊያም ሮሴኒዮር ይሰናበታል የሚሉ መረጃዎች በጣም ብዙ ናቸውና ሊያም ሮሴኒዮር ለራሱ ስራም ሲል ለቼልሲ ለክብሩም ሲል ደግሞ ቼልሲ መሻሻል መቻል አለበት። ግን በእጁ አይደለም ያለው፣ ሌሎች ክለቦች መሸነፍ አለባቸው ቼልሲ የቻምፒየንስ ሊግ ህልሙን እንዲያሳካ። ይሄን ነገር ማድረግ ይችላሉ የሚለው ነገር ትልቅ ጥያቄ የሚያስነሳ ጉዳይ ነው። ማድረግ ይችል እንደሆነ አብረን የምንመለከተው ጉዳይ ይሆናል። እናንተስ ስለዚህ ጨዋታ ምን አሳባላችሁ የሚለውን ነገር ኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።